ቻላቅም ለምን እንደተለቀቀ ይሄን ቪዲዮ ፐርፐዙ ዓላማው ምንድነው የምፈልጋ ነው አላቅም። ልጆቹን ከሰጠ በኋላ አይደለም ይሄን ቮይስ የላከው አይደል? ኧረ አይደለም እንዲደም ቢልም እኔ ራሱ መቼ እንደተቀዳ የኔ ሞር ራሱ ለራሴ አላቅም። እንዴ ግራ ገብቶኝ ግን ዛሬ ምናምን እንዳለቀክላቸው ፋኒ እግዚአብሔርን በል እስቲ ሄዱ እግዚአብሔርን እንደምን ተፈጥሮ ነው በአንዴ እንደዚህ ሊፈጠር የሚችለው? ያ ማለት እዚህ ጋር ምን እንደሚጽፉልኝ ታላ አይደል? እኔ አንቺ ነሽ እንትን የምትቀሪው ምናምን የዛሬ ነው። ሚኪ ጃኒ እና ጃን ታረቁ። ሁለት ጂዎች እንደዛ ናቸው። ጆን ዳንኤል ዛሬ ሄሎ ጋይስ ውዶቼ እንዴት ናችሁ? እኔና ጃኒ በቃ ተፋተ ምንድነው ፈተን ትለዋናል። ቢግ ላቭ ቢግ ሪስፔክት ተባብለን ተቃቅፈናል። ቢግ ላቭ ቢግ ሪስፔክት ተባብለን ተቃቅፈን ያው ፈተነዋል። እናምላችሁ ያው ጆን ዳንኤል ይቀጥላል እንጂ አይቆምም። እንቀጥለዋለን እሺ ብሎ ቀጠለ። አዶናይ እንዴት ነው ያልቀጠለው? አዶናይ ይቀጥላል ወይስ አይቀጥልም? አስባችሁታል? የሆነ ስልኳን ይዘቀዝቃታል ደግሞ ሲያወራ ማይክ የለውም። ያን ሁሉ ገንዘብ እየሰራ ማይክ እንኳን አትገዛማ። እንዴት ናችሁ ውዶቼ? እንዴት ናችሁ? ጆን ዳንኤል ነኝ ከአዲስ አበባ ነው ማወራችሁ። ያው ትናንትና በተካሄደው የኔና የጃኒ ጥል ያው ፈተነዋል። ሁለታችንም ቢግ ላቭ ቢግ ሪስፔክት ተባብለን እኩል ቢግ ላቭ ቢግ ሪስፔክት ተቃብለን ተቃቅፈናል። ያው የዛኛው ነፈዝ ቦይፍሬንዱ አላቀለትም የት እንደገቡም አላቅም። ስልክ አላነሳ እያለ ጠፍቷል። ስለዚህ እንግዲህ ያው ጆን ዳንኤል ይቆማል እንጂ ይቀጥላል እንጂ አይቆምም ብሎ ሂቦር መሰጅ። የተከበራችሁ የመዳም ቅመሞች በደረሰባችሁ ድንገተኛ የአጀንዳ መቋረጥ እጅግ በጣም አዝኛለሁ። ትንሽ ቢዚ ስለነበርኩ የሀዘን መግለጫ ማስተላለፍ አልቻልኩም ነበረ። የደረሰባችሁ የሁለት ወር አጀንዳ ብላችሁ ይዛችሁ ድንገት ተቋርጦ ሁላችሁም ቀስማችሁ ተሰብሮ ነው ያለው። አይዟችሁ፣ ያጋጥማል። ከዛም ወገን ከዚህም ወገን ስታሽቋልጡና ከበሮ ስትመቱ የነበራችሁ ክቡራንና ክቡራን አይዟችሁ። በመቀጠል እነሱ ቪዲዮን አጥፍቷል። እናንተ የሚያሽቃበጣችሁ ቪዲዮን አጥፉ። ሀዘን አታብዙ። ሀዘን ጥሩ አይደል፣ ይደግማል፣ ሀዘን ይተካልና አይዟችሁ። እናንተ ያሰባችኋት ረዘም ያለች አጀንዳ ነበረች። እሷም በ24 ሰዓት ውስጥ ከሽፋ ወሽመጣችሁ ቁርጥርጥ እንዳለ በአንዳንድ ኮመንቶች ተረድተናል። አሁን ይሄንን ነገር መማሪያ እንዲሆናችሁ ትምህርት ይሁናችሁ። እንደ ሀገር ሀዘን ላይ ነን፣ እንደ ቲክታክ አይዟችሁ። እንደው ፕሮፋይል ጥቁር ማድረግ ሼም ይዟችሁ እንደሆነ አውቃለሁኝ። ምክንያቱም እኔ እናታችሁ የልጆቼን ባህሪ ጠንቅቄ አውቃለሁ። ልብሱ ሳይተኮስ ብዙ ስራ አቅዳችሁ ነበረ። የቆዩትንም ስራዎች ጨርሰስ እናደርጋለን በዚህ አጀንዳ ብላችሁ በ24 ሰዓት ውስጥ ከሽፎ ቲክቶኩ ጸጥ ብሏል። አይዟችሁ። ድሮም የኢትዮጵያና የአሜሪካን አጀንዳ በረከት የለውም፣ ሰላቢ ነው፣ በረከት የለውም። የኢትዮጵያና የአሜሪካ አጀንዳ ላይ የአረብ ሀገር ያላችሁ ልጆች ማንጥልቅ በሉ ብሎ ከበሮ እንደምትመቱ ግራ ገባ። አይበረክትም አጀንዳው፣ ከ2 ቀን ከ3 ቀን አያልፍም። አይዟችሁ። አሁን ይሄ እናንተ ወዳችሁ ገብታችሁ ያመጣችሁት ሀዘን ነው እና አብዛኞቻችሁ ኮመንት ላይ እኛስ ጃኒ ላይም ገብታችሁ እኛስ መጨረሻችን ጆ ዳንኤልስ እሺ እኛስ እያላችሁ ነበርና አርፋችሁ ቁጭ በሉ ነው። እኛ ስለምትሉ እናታችሁ መልስ ልስጣችሁ። አርፋችሁ ቁጭ በሉ። የተሰማችሁ ጥልቅ ሀዘናችሁ ሀዘናችን ነው። ይሄንን ወክዬ የምናገረው የስራ ባልደረቦቼን ሳሪ ዳጣን፣ ወይዘሮ ሙኒት፣ ወይዘሮ ጁን። እንዴት ነው አንተ ስለ ቤተሰብ የሚያወራች ጓጉንቸር የኖርዌይ እበት አሮጊት ማለት ነው ከእሷ ጋር ቁጭ ብለህ ስለ ራስ ቤተሰቦች የምታወራው? ዋይ ለምን? ከዛ እዚህ ጋር ታለቀሳለህ። እውነት ልብሽን ሰብሬዋለሁ። የራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚያ ጨክኝ፣ እንደዚያ አትወስኝ። ቅዱስ ሚካኤል ስራው ከፍ ያለ ነው። ኧረ መብረቅ እንዳታስመቱኝ።
እኔ ባይ ዘ ወይ ስሜ ሚካኤል እንደሆነ ታውቃላችኋ? ጌስ ዋት አም ሌፍት ሃንድ ፐርሰን። ቅዱስ ሚካኤል የእግዚአብሔር ቀኝ ከእግዚአብሔር አጠገብ ቀኙ እንደ ሀዲ ሰይድ ሂዝ ራይት ሃንድ ማን ቱ ጋድ ማለት የእግዚአብሔር ቀኝ ነው የሚቆመው። እኔ ግን ግራኝ ነኝ። እንዴት ነው እንደዚህ እኛን ማለት ነው እንደዚህ አንጠልጥላችሁን የምትታረቁት? እኛ እኮ አሁን እኮ እናንተን ነው መክሰስ ያለብን። ጭራሽ ትናንትና በአይናችን በብረቱ ያየነውን ጥል 100,000 ህዝብ ተሰብስቦ ያጨበጨበበትን ፕሮግራም እንደዚህ ታቋርጡብናላችሁ? ምን ሺ ነው እናንተ በዚህ ወሬ የተነሳ የኢትዮጵያን ህዝብ ላይክ የህዝብ ቁጥር ታቀጭጫላችሁ። ለምንድን ነው የምታቀጭጩት? ትናንትና ራሱ እኔ እንጃ አልጋ ላይ ግንኙነት የፈጠረ ሰው ያለ ራሱ አይመስለኝም። እውነት አንድ ልጅ ትናንትና ባልተረገዘ ከምን አንጻር ይሄን በዘር በማመነንና በማቀጨጭ ራሱ መከሰስ አለባቸው እነዚህ ሶስቱ ሰዎች። ሌሊቱን ሙሉ ህዝቡ እንዳለ ማለት ነው ይሄን ሌሊቱን ሙሉ ህዝቡ እንዳለ የሚያወራው ስለ አንድና ስለ አንድ ነገር ነው። በጣም ነበር እንደ ይኖር የፈለጉት እንዴ አንቺ ስሚ ከሀገር እስከ ሀገር ደግሞ እኮ በቃ በየቤቱ ግድግድ እያለ ኢትዮጵያ ኤምባሲ ራሱ ሲያዩ ነበር አሉ። ምንም እንግዳ አላስተናገዱም ትናንት። ምን ማለት ነው? በቃ ወሬውን ሳያጣጥም በጣም ይደብራል። ግን ይሄ አሁን ደብሮኛል። በቃ ጸጥ አደረጉት፣ ቁርጥ ነው ያደርጉት። ደግሞ አበደ የኢትዮጵያ ህዝብ እንዴት እንዴ ሌልቲ ራሱ ጓገጭ እያለች ነው። አካውንቴን አዘግቶብኛል። ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበርን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ። በጣም ፒስ ፈጥረዋል ከአዶናይ ጋር አዶናይ እና ጆንዳኔ እንዴ መች ተጣሉ? ሆኒ ምን ያገናኛቸዋል? ሲጀመር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋ የነበረው ልጅ ህዝቡ ላይ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱ ሪያክት አድርጌ ነበረ በሰዓቱ። ማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ፣ ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ ሂጂ። አደራ አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማ የሚወድሽ ወንድ በተአምር እጁን አያነሳ። መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም። እውነት ለመናገር ሜይ ቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክር። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ሰጠ። አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። የሆነ በመሀል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተቀጣጠራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘችው? ከአዶናይ ወንድም ጋር ነው ያገኘሁት። ያ እሺ። ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ።
ጎንደር ላይ እኔ ቮይስ ነው የሚለው ቮይስ ኮል ነው። በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆንዳኔ። እሱንም ስለ ውክልና ነው ያወራ ነው። ሌላ ምንም ነገር የለም። በውክልናው ጉዳይ ነው እና የተደዋወል ነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል። በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካልም ይገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራ ነው። እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። እኔና እሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው። ሳስበው ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ላይ ነው ምናምን መሰለኝ። ያ እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንትል ሲወጣ ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቀይ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየ። አሁን ይሄ በር አለ አይደለ? እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድን ነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔን እንትን ለማለት መታው መስቶቱን ከላይ እንደዚህ መስቶት ነበር። መስታወቱን አሳየን ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ። ለመጨፈር ነው። እስኪ የለበሽው ልብስ ተነሽ፣ እስኪ ተነሽ፣ እስኪ ተነሽ፣ እስኪ እንይሽ። ተነሽ፣ ስታንድ አፕ ፎር ዩ ራይት። አይሆንም፣ አይመጥንም። ቁጭ በይ። ለጭፈራ የሚመጥን እንትን አለባበስ አይደለም። ይህን የመሰለ የጎጃም ዘፈን ታበላሽው እንዳለ አንቺ በሱ ጨፍረሽበት ማንም አይሰራም። ከዚያ በኋላ ጋሻው ሰላም አይሰራ፣ አንቀበለውም እሱን አለባበስ። ጋሻው ሰላም ኪያ አባቢ እንዴት ነህ ወንድሜ? ሰላም ብያል። መጀመሪያ እንትኑን ታክስን ክፈል። አልከፈልክም እስካሁን። ምን ኢትዮጵያ እየኖርኩ ሞጣ ለድሃም ማስተያየት አድርግልን። ድሃ ከታች ታብታብና ኮፒሊንግ ናውረድ። አንተ ወራዳ ሌባ ድሃ ውረድ ብያለሁ። ሞኬ ሰላም ሞኬ ወዬ ሰላም ወጥኝ። እንዴት ነህ ሚካኤል? ወዬ ይበልህ ለቃል ኮይን 7 ገመድ እንጨት ፈይቶም እየለቃ ነው ህዝቡ። አንካ ራስን መጀመሪያ ማይ ብራዘር አንካ ኢዚ ብሎ ይፈራዋል። ሰላም ይደገም ቦታ እየዘፈኑ ይደገም መጀመሪያ ወዬ ይበልህ ሚካኤል። አሁን ሚዲያውን ታግዛለህ ወይስ ትወርዳለህ? ጥያቄው እሱ ነው። በደንብ ነው ማግዘው። አግዝ እያየን ቀጥል። 4 ዓመት ሙሉ ኮፒሊንግ ያደረኩት የኔ እንዲያው አንድ እንትን አይሞላም።
ተለይቼ አውቃለሁ ከስር ነውረጅ ወይ ድስኳ ነውረጅ አልሰማ አሁንም ኮፒ ሊንክ ላይ ነሽ ያለ እዳ ምን ታደርግልኛለህ? እና ድሃዎች ከታች ታብ አድርጉ ብያለሁ። ጠንክሩ በሼር በምናምን እጃችሁን በሁለት ጣታችሁ እኔ ጉንጭ ላይ ግንባሬ ላይ ብችበት እንደዚህ ላይክ አድርጉ። ሆፕ ሰላም ወንድሜ። ተስፋ የጨለመ ይመስላል ፎቶ አነሳስ ተስፋ አንተ እኮ በቀጥታ ባናት ዝቅዝቄ ነው የማወርድ። የኔን ሁሉ ተስፋ ታጨልሟል። ፎቶ አነሳሱ አይታችሁታል? በእውነት ተስፋ ብለህ ትመጣለህ እንዴ? ተስፋ ይጨልሟል። አነሳሱ ራሱ ተስፋ ራሱ ቆርጧል። ላይቭ ላይ ጆን ዳንኤል ነው ማን ነው ጂኒ ጃን ካሚል 100,000 ሰው ይከታተላል እንዴ ላይቭ? አቁም ያ ምን ያገባኝ እኔ ለምን 400,000 አህያ ይሰበሰብ? ሻሎም ሰላም ሻሎም። እዚህ ጋር ዋናው ነገር ምሁራኖች አሉ። እዚህ አህያ ጋር አንተ ስለምታያለ አንዱ አህያ ስለሆንክ እኮ ነው አንተ ገብተህ ያየህ። ያ ላይ አንደኛው አንተ 101ኛ አህያ ብያለሁ። 101ኛ ሺህ አህያ። ሻሎም ጋሻው ራሱ አህያ ነው። ለምን ገብተህ አየህ? ናውረድ ከ100,000 አንደኛው አህያ እኮ የሆነ ኮሜንት አይቼ እየሳኩኝ ነበር። ትዙ አዶናይ ሞቲቬት ማድረግን አቁመ ሴክሱ ላይ በርታ። እኔ ጆን ዳንኤል አጎቱ አስተምሮታል ብዬ ነው ማስበው። ዳዊት ደሪባ የጻፈው መጽሐፍ በደንብ አንብቦት ተግሮታል ብዬ ነው ማስበው። አንተ ከሸክሻት ይደል እና ጆን ዳንኤል ወደ ዋና ሀሳባችን ስንመለስ ጆን ዳንኤል የዳዊት ደሪባን ፈለግ በመከተል እና መጽሐፉን በማንበብ ተግብሯል ብዬ ነው ማስበው። የከሸከሻት አከሻከሽ በጣም ነው የሚያስጠላው። በጣም መጥቶናል። ቲክቶክ ላይ እኔ ትንሽ አንተ የደበረኝ በስልክ ማውራት አልነበረባትም። እሱን ከአዶናይ ጋር እያለች ማውራት አልነበረባትም። ቢደውል እንኳን አዶናይ እንዲያወራው ነበረ ማድረግ የነበረባት እና ደግሞ ፋይል ይዞባታል ብዬ አስባለሁ። በራቁቴ ነኝ አውራክ በራቁቴ ነኝ ነው ስትሮል ሰማኝ። አውቅ የምፈልገው ምን ደረሰ? ምን ሆነ ቀረ? ምካምትያ ጉዳይ ምን ሆነ? 61,000 ሰው ሲያየው የነበረ ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን። መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀልሉለታል ብለው ፋሲካ የሚባል ሰው እኔ ጋር ይደውል። ይሄን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎ አያውቅም። እግዚአብሔር በሚያውቀው እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታደርግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውን ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅህ እናት ጋር ሆንከው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር ያለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያስ ጌመር ነህ። ከዛ ውጭ ምንም አምጥተህ ምንም ሰርተህ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተህ ያመጣኸው ፍምስና ምንም ነገር የለም። ስለዚህ አንድ ነው የምናገረው። የተደበቀበቀ ነገር የለም። ምንም የሚደባበቅ ነገር የለም። አሁን ይህንን በዚህ ወቅት ላይ እሱ የደወለበትና የደወለችበት ጎንደር ታፕታፕ ኮፒ ሊንክ ጎንደር በሄደችበት ጎንደር በነበሩበት ሰዓት ከአዶናይ ተደብቃ እንደደወለች ነው የነገረኝ። በዛ ላይ አሁን ባለበት ህይወቱ ላይ ሌላ ችግርና የቅናት መንፈስ እንዳለባትና ያንንም የወጋትንም ምን ያልወጋዋትም ራሷ አንተ ጋር ካልኖርኩኝ ራሴን አጠፋለሁ፣
ብላ ኧረ በመድኃኒዓለም ኧረ ተው ኧረ ተው። ኧረ ይሄማ ጆከር አንተ ይሄ በዚህ ትሸወዳለህ ብዬ አላስብም። ከመሆን ብሮ ኤልሻዳይ ጋር ደውዬ ነበረ። እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም፣ ተደውሎልኝ ነው። ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። አልፈልግም አለችው። ከዛ አልተቀበለችም፣ አላየችም ነው። ይሄን ያለው የተናገረውም ጆን ዳንኤል እውነቱን ነው። ይሄን የተባባሉት ያደረጉት እኮ በቃ አለ የሆነ ኔትወርክ እሱ ከፈነዳ እናቴ ትሙት አለቀ በቃ። በተለይ በቤታዮ በኩል የሚፈነዳ ነገር እሷ የተረገመች እኮ ቤታዮ በእሷ አንዴ በእሷ የሆነ ነገር ግን ውስጥ ለውስጥ በቃ ዮኒ ማኛ ቤትም ትክክል እያሉ ነው። ጆከር ቤትም ትክክል እያሉ ነው። ጃኒ ቤትም ፖስት የምታደርገውም ላይም ትክክል ነው። አዶናዬ ልብህ መሰበሩ የኛም ስብራት ነው። ያንተ ልብ ልባችን ነው እያሉ ነው። አዝኖ አይደለም አዝኖ እመቤቴ እንዴ ስቶሪ ደግሞ ስታረጉ ባፈቀረ ውይ እኔስ ያሳዘነኝ አዶናይ ነው። የት ነህ? 5 ሚሊዮን እኮ ገብተሃል አዶናይ። የት ነህ? የት ነህ? የት ነህ? የት ነህ የሚል ሙዚቃ ከዛ እኔ ከእናንተ ጋር ሆይ ሆይ ብዬ ሲኦል ልገባ ከሲኦል ለመግባት ጥረት እያረኩ ነው። የትኛውም አጀንዳ ላይ አልገባም። ስፔሻሊ ፍቅር ያለበት አጀንዳ ላይ ነው ያልገባም። እቻ አጀንዳ የምትጠቅመው አሁን ስንቱ ዮኒ ቤት ሚውት አድርጋችሁ በሄርፎር እየሰማችሁ ስንቶቻችሁ እቃ አጥባችሁ ልብስ ተኩሳችሁ ግቢ አጽድታችሁ አሁን የሆነ ቦታ ላይ ፀጉራችሁን እየሰራችሁ ነው። ሽንት ቤት ቆማችሁ እንተዋወቃለን። ኧረ ምን አይነት ድድብ ነኝ በአላህ። ኧረ ምን ላድርገው የጸባይን፣ ኧረ ምን ላድርገው የጸባይን። ኧረ ህዝቡን በልቼ ጨረስኩኝ እና በጣም ይቅርታ እሺ እናቴ፣ ከልቤ ማለት ነው። አያም ሶሪ ከልቤ እሺ እናቴ። እንዲህ ስልሽ አትጠቅመኝም አጎጅኝም ሴትዮ። ምንም ይሄ ምናምን ይቅርታ ማለት ከአንቺ በታችኛ አይደለም፣ ከአንቺ ስለምበልጥ ነው ይቅርታ እያልኩሽ ያለሁት። ምንም እዚህ ጋር ፎኮትሽንም መከክሽንም እንድታኪ አልፈለግም። ገባሽ? እኔ ላይ የማንም ሽንታም